ሚራ ብር ብቻ ነው በቃ እሱን ስናገኝ ከዚህ ሀገር እንጠፋለን። አንቺ ብቻ አልኩሽን አደራ። እሺ በቃ አሁን ግባ። ሉሃና እንዳታይክ። የዚህ ቤት ወሬ ጣቢያ ሉሃና ብቻ ናት። አሁን ይብልሽ እውነታውን ከወሬ ጣቢያችን እንጀምራለን ማለት ነው። ወስጭ አሁን በደንብ አለች። እሺ አሁን ምንድን ነው የማደርገው? ይብልሽ አሁን ሉሃና ትላለች። አንቺ ጋር እንዳስመለጥሽኝ ነው ቤተሰብ እዛው ነው። እባካችሁ አስገቡኝ፣ አሞኛል እኮ። ሮቤል አድናንስ እያልኩ እኮ ነው። ምን አድርጋችሁት ነው? እዛው ነው አድናን ትታ ነው የመጣ። አንቺ ሄደሽ ነበር? ቆይ አድናን ምን አድርጋችሁት ነው? እንዴት ልታመልጡ ቻልክ? ምንድን ነው? እኔ እንጃ አላውቅም። እኔ ብቻ ማድረግ ያለብኝ ነገር አልኩት። ገላችሁት ነው አይደል የመጣችሁት? ሚራ የት ነው? አድናን የት ነው ያለው? ቦታውን ንገሪኝ። እናንተ አረመኔዎች ምንድን ነው ያደረጋችሁት? ይመጣል ራሱ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የልም በሉሃና ድራማ እንግዲህ በጣም የሚያሳዝንና በጣም የሚያናድደው ነገር አስመሳዩና እንዲሁም ጨካኙ ሮቤል ዛሬ ላይም ቤቱን ትርምስምሱ አውጥቶት ተገኝቷል ማለት ነው። በዚህም አድናን እንግዲህ በባለፈው ክፍል እንዳየነውና እንደተመለከትነውም ሮቤልን ያው ከአንድ ቦታ አስቀምጦትም ሚስጥር አውጣ ታዋጣለህ፣ ካላወጣህ ደግሞ ከዚህ ቦታ ንቅንቅ የለም እያለም ሲያናዝዘውም ነበረ። ነገር ግን በግልባጩም አድናን በመጉዳትም ወደ ቤት ሄዶ ነበረ። ዛሬስ ምን አዲስ ነገር አለ? ምን ተፈጠረ? ምን ተከሰተ? የሚለውን የምናቀርብላችሁ ይሆናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ታዲያ እንግዲህ ዛሬ አስመሳዩና እንዲሁም ጨካኙ ሮቤል በጣም በሚያናድድ ሁኔታ አድናንን ተኩሶበታል ማለት ነው። በዚህም ሉሃናና እንዲሁም ሚራም በቦታውም ነበሩ። በዚህም እንግዲህ ያው ሮቤልም ወደ ቤት በመሄድም ሚራን ድራማ እንድትሰራና እንዲሁም አብረውም ድራማቸውን ሰርተውም ሉሃና አምናም ያው ሚራ እንዳስመለጠችውም ድራማ ሰርተውባታል። ይሄም እንድታምን ሆኗል ማለት ነው። ሚራ ሮቤልን ይዘው እንደመጣችና እንዲሁም አድናንን እዛው ጥላውት እንደመጡ አስመስለውም እንግዲህ በጣም በሚያሳዝን ሁኔታ ሉሃና ተሸውዳለች ማለት ነው። ነገር ግን ሉሃና በአሁኑ ሰዓት አድናንን የት ነው የጣላችሁት? የት አለ? በማለትም በቁርጠኝነት አሳይታቸዋለች ማለት ነው። ታዲያ አሁን ላይም በቃ አድናን ካልመጣና እንዲሁም የሆነ ነገር ካልሆነም እንደዚህ ሊቀር አልቻለም። የት አለ? ከቦታው ድረስም ወስደሽ ልታሳይ ትቻለሽ በማለትም አስፈራርታቸውም ነበረ። እንግዲህ አድናንም ወደ ቤት ሊመጣ ችሏል ማለት ነው። አድናንም በሚያሳዝን ሁኔታ ማን እንደመተውና ማን እንደጎዳው ማስታወስ አልቻለም። ነገር ግን ሮቤል ነው የመታኝ። ያው በሚመታበት ሰዓትም በወቅቱ ሮቤል ነበረ። ከዛም ዘወር ስልም እሱም ከቦታውም የለም በማለትም ያው ትውስታውንም እየተናገረም ነበረ። ነገር ግን ሉሃናም ቢሆን ሚራ ናት እኮ የመታችና እንዲሁም ብዙ ነገሮችንም አድርጋ ሮቤል እንዲያመልጥ ያደረገችው በማለትም ትነግረዋለች። አድናንም ቢሆን በጭራሽ ሚራ አይደለችም በማለትም እየነገራትም ነበር። በዚህም እንግዲህ ሉሃና የያዘችውን መሳሪያም ሚራ ታገኘዋለች። ሚራም ለሮቤል ትሰጠዋለች ማለት ነው። በዚህ መሀል ግን አድናንን አንለቀውም፣ ደግሞም ለትንሽ ጊዜያት ነው ከዚህ ቤት የምንቆየው፣ ከሀገር እንወጣለን በማለትም አጉል ተስፋ እየሰጣት ነው ለሚራ ማለት ነው። ሚራም ቢሆን እንኳን ተራመድክልኝ፣ ደግሞም ከዚህ በኋላም ልክስህ ዝግጁ ነኝ በማለትም ብዙ ነገሮችንም ቃል እየገባችለት ነው። ነገር ግን ሮቤል አሁን ላይም በቃ እንደማያምናትና እንዲሁም ውስጡ ጥርጣሬም እንዳለው ያሳያል። ምክንያቱም በአሁኑ ሰዓት ገንዘብም ጠይቋታል ማለት ነው። ያለውን ገንዘብ በሙሉ ወደ እኔ አስተላልፍልኝና ያው ትኬቱንም አንዳንድ ነገሮችንም እናሟላ በማለትም እያሞኛት ይገኛል። ሚራም ቢሆን የምንፈልገውን ነገርም ከእኔ ሆኖ መጠቀም እንችላለን፣ በጭራሽ አላሳልፍልም እያለችውም እየተግደረደረችም ነበረ። በዚህም
ሮቤል አታምንኝም ማለት ነው? እኔ እኮ ላንቺ አሳልፌ የምሰጥ ስለምወድሽና ስለማፈቅርሽ ነው እያለም እየደለላትም ነበረ። ታዲያ በወቅቱም ይህንን መሳሪያ በእጁ ስለያዘና እንዲሁም አድናንን እኔ አልለቀውም እያለ እየዛተም ነበረ። ነገር ግን ሚራ ፈቃደኛ አልሆነችም። እባክህን ሌላ ነገር እንዳታደርግ የሰራተኛዋ አንሶ ደግሞ እሱን ምንም ነገር እንድታደርገውና አንተ የሆነ ነገር እንድትሆን አልፈልግም በማለትም ፍራቻዋን እየገለጸችም ነበር። ነገር ግን በአሁኑ ሰዓትም ልኋናን ወንድምና ወንድም ሊደባደቡ ነው ገልገያቸው በማለት ሚራም እያስጠነቀቀቻትም ነበረ። ሚራም ቢሆን አይ መሳሪያውን ከሰጠሽው በኋላም ሌላ ድራማ እየሰራችሁ ነው እኔ አያገባኝም በማለትም ነገርየውንም አጣጥፋበትም ነበረ። ነገር ግን አሁን ላይ ሚራ በጣም እንደጨነቃትና በጣም ችግር እንደሆነችም ትናገራለች። ታዲያ አሁን ላይም አድናንም ቢሆን እኔና ሮቤል ያልጨረስነው ነገር አለ በፍጹም አልፋታውም እያለ እየዛተም ከልኋና ክፍል ነበረ። እረፍ ብለው አረፍ ብሎ ተኝቶም ስለነበር በአሁኑ ሰዓትም እንግዲህ ሚራ የእርቃኗን ፎቶ አግኝተዋለች ማለት ነው። ይህን የእርቃን ፎቶ ማን አስቀመጠው ይባላል? ልኋና ወይስ አድናን? አድናን ሁሉንም ነገር አግኝተዋል ማለት ነው። ይህም እንግዲህ የሮቤልን ፓስፖርትና እንዲሁም የሚራን የእርቃን ፎቶ ማለት ነው። ታዲያ ሚራም ፎቶውን በምታገኝበት ሰዓትም በጣም ተደነጋግጣለች፣ በጣም ደንግጣለች። ታዲያ በዚህም ሮቤል ሰራልኝ ማለት ነው፣ ለምንስ ደግሞ ሊደራደርብኝ ነው አይደለ፣ ሊያስፈራራኝ ነው አይደል በማለትም ፎቶውን ወደ አሁን ወደ ሮቤል ክፍል ነበር ይዘው የሄደችው። ይሄንን ፎቶ እንዴት አስቀመጥከው? ደግሞ ስለምንድን ነው ከክፍሌ ያስቀመጥከው? በማለትም ገጥመዋለች። እሱም ደግሞ ከቤት የመጣው እኮ አሁን ላይ ነው። ስለዚህ ከቤት ለአንድ ቀን ባድር ሁሉም ነገር ተመሰቃቅሎ አገኘሁት። ፎቶ ብቻ አይደለም ደግሞ አንቺ ድራማ እየሰራሽብኝ ነው ሚራ፣ እኔ አልለቅሽም፣ ብዙ ነገሮችን ደብቀሽኛል፣ ደግሞ ፓስፖርታችን ጠፍቷል በማለትም ፓስፖርቱን ከቦታው እንዳላገኘውም ይነግራታል። እሷም ቢሆን ማን ሊወስደው ይችላል? ልኋና ናት ወይስ? በማለትም እንግዲህ በጣም ተናዳ ወደ ልኋና ነበር የሄደችው። ልኋናም ቢሆን የእርቃን ፎቶ ከአልጋዬ ላይ ያስቀመጥሽ አንቺ ነሽ ወይ? ደግሞ ፓስፖርቱን የታደረግሽው? በማለት ቀጭን ጥያቄ ነበር የጠየቀቻት። በዚህም ልኋናም ቢሆን ወደ ሀገር ልትሄዱ ነው አይደል? ልትሸሹ? የእናንተ ድራማ እኮ አያልቅም በማለትም ነገርየውንም እንዳላየችና እንዳላገኘችም ትናገራለች። በዚህም ግራ የተጋባቸው ሚራም ቢሆን ወደ ሮቤል በመሄድም ይህን ነገር ልኋና በፍጹም አላደረገችውም፣ ማን ሊያደርገው ይችላል በማለት ራሳቸውንም ጠየቁ፣ አሰሱ። ታዲያ አድናን ሊሆን ይችላል በማለትም ጥያቄን እየጠየቀችም ነበረ። በፍጹም አድናን ሊሆን አይችልም፣ ደግሞም ከኛ ከሁለታችን ውጭ ስለዚህ ነገር ማን ሊያውቅ ይችላል በማለትም አሰቡ። ይህም የምታውቀው ሰራተኛችን ነበረች በማለትም ሰራተኛዋ ታዲያ አፈር ገልብጣ መጣች እንዴ በማለትም እንግዲህ ሲያፌዙና በጣም ሲጨዋወቱም ነበረ። ነገር ግን ይሄንን ፎቶ ያስቀመጠውና ፓስፖርቱን የወሰደውን ሰውም ሊያውቁት አልቻሉም ማለት ነው። በዚህም ሮቤል ተሰራልኝ፣ ማን ነው ይሄን ሊያደርገው የቻለ? ሁሉን ነገርም አጠናቀቅኩኝ እያልኩኝ በማለትም አሁን ላይ ንዴትና ቁጭት ላይ ነው ማለት ነው። በዚህም ልኋና ቢሆን አድናን እያረጋጋቸውና እንዲሁም አረፍ በል በማለት ወደ ሮቤል ክፍልም እንዳይገባ እያደረገችውም ነበረ። አድናንም ቢሆን እሄዳለሁ ችግር የለውም በማለት ወዲያውኑ የሄደው ወደ ሮቤል ክፍል ነበረ። እንግዲህ ወዲያውኑም መሳሪያውን ነበረ የላጠው ማለት ነው። ምክንያቱም በጣም ደንግጦም ስለነበረ በጣም ፈርቶም ስለነበረ ደግሞም አውቆብኛልም ስላለ ማለት ነው። ሚራ እንዲሁም ልኋና በመሀል ሆነውም ወንድምና ወንድሞችም ሊደባደቡ ሲሉም እየገለገሉ ነበር። ነገር ግን መሳሪያውንም ተኩሶታል ማለት ነው። ታዲያም የዛሬው ቪዲዮ ያቆመው እዚህ ላይ ነበረ። ማን ይጎዳ ይሆን? ከዚህ ላይ በጣም የሚያናድድና የሚያሳዝን ነገር ነው። ሚራ መሳሪያውን ለሮቤል ባሰጠው ኑሮ ይሄ ሁሉ ነገር አይመጣም ነበረ። እንግዲህ በጣም እንቆቅልሽ የሆነ ድራማ ነው ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ዛሬ ያዘጋጀነው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ